የኤርትራ ጦር ገባ። ግልብጥብጥ የወጣው የጦር አሰላለፍ ድሉ የማን ነው? በሐባር ንምብራኽ ክሰርሑ ከም ዝግባእ ድማ ዋና መሓዳሪ ወረዳ ጎሎ መኸዳ አይተ ሀፍቱን በራኺ ይገልጹ። በዚህ ዕለት እነካይዶ ዘለና ዋዕላ የኤርትራ ወታደራዊ አመራሮች የኤርትራ የሰላም ልዑክ ህዝብ ለህዝብ ግንኙነት ለማድረግ ትግራይ ክልል ገብተዋል። ከወደ ሶማሊያ የሚወጡ መረጃዎች እንደሚያሳዩት ደግሞ የኤርትራና የትግራይ ክልል ወታደራዊና የደህንነት አመራሮች በወቅታዊ ጉዳይ ጥብቅ የሆነ ውይይት ማድረጋቸውን አሳውቀዋል። ደብረ ብርሃን አካባቢ ደግሞ አየር ወለድ ጥብቅ የሆነ ወታደራዊ ዝግጅት እያደረገ እንደሆነ በመግለጫው እያሳወቀ ነው። በአማራና በኦሮሚያ ክልል ወታደራዊ ስልጠና እየተካሄደ ነው የሚል ሪፖርትም እየወጣ ይገኛል። በተለይ አማራ ክልል በርካታ ሚሊሻዎችን እያሰለጠንኩ ነው እያለ ነው። ነገሮች ሁሉ ግልብጥብጣቸው የወጡ ይመስላል። ትላንትና የተጣሉት ታርቀዋል። ትላንትና የተዋደዱት ተጣልተው በጦርነት እየተፈላለጉ ነው። ነገሩ እንዴት ነው እያስባለ ነው። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት። ሰሞኑን የ21ኛው ክፍለ ዘመን ደም አፋሳሽ ጦርነት ድጋሚ ተጀመረ የሚል የጦርነት ዜና በስፋት እየተሰራ ይገኛል። ጠቅላይ ሚኒስትር አብይ አህመድ ደግሞ በአማራ ክልል ቴሌቪዥን እና በኦሮሚያ ክልል ቴሌቪዥን በወቅታዊ ጉዳይ ቃለ መጠይቅ እየሰጡ ነው። የሰሞነኛው የጠቅላይ ቴሌቪዥን ቃለ መጠይቅ ዋና ግብ አማራና ኦሮሞ ኢትዮጵያን ከጎንደር ዘመነ መንግስት ጀምሮ በጋራ አስተዳድረዋል፣ አሁንም የኦሮሞ አማራ ፍቅር መቀጠል አለበት የሚል ነው። ከአፄ ዮሐንስ ገዳይ ጋር ህወሓት አብሯል በማለትም ሱዳንና ህወሓት ያላቸውን ግንኙነት ለመውቀስ ሞክረዋል። ጠቅላይ ሚኒስትር አብይ ሻዕቢያ፣ ፋኖ፣ ህወሓት ሱዳን ቢጣመርም የእኛን መከላከያ ሊነኩት አይችሉም በማለት ከቀናት በፊት በህዝብ ተወካዮች ምክር ቤት ውስጥ መናገራቸው ይታወሳል። ህወሓትና ኤርትራ አሁን በይፋ ፖለቲካዊና ወታደራዊ ወዳጅነት እንደመሰረቱ በቴሌቪዥን ሳይቀር በቀጥታ ስርጭት እያሳዩ ነው። በቅርቡ ደብረጽዮን አሁን እንደ ድሮ አይደለንም፣ በርካታ አጋር አካላት አለን ሲሉ መደመጣቸው ይታወሳል። የህወሓት ቁልፍ ሰው ወይዘሮ ፈትለወርቅም በተመሳሳይ አሁን እኛን የሚያሰጋን አካል የለም፣ ብዙ አጋዥ ኃይል ከጎናችን አሰልፈናል ማለታቸው ይታወሳል። ደብረ ብርሃን ላይ ልዩ ዝግጅት እንዳለ በሚገለጽበት በአሁኑ ሰዓት የፌዴራል አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ መምጣቱንና በቀጠናችንም ያለው የኃይል አስተላለፍ ተለዋዋጭና ኢተገማች በመሆኑ በሁሉም ዘርፍ ዝግጁ ነን እያሉ ነው። ይህንን ታሳቢ በማድረግ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ ተናግረዋል። አየር ኃይልም የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሽያኖችንና የአስተዳደር ባለሙያዎችን እያፈራ መሆኑንና የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ አረጋግጠዋል። ኢትዮጵያን ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱን ገልጸዋል። በሌላ በኩል ኤርትራና ህወሓት ወታደራዊና ዲፕሎማሲያዊ ግንኙነት እንደጀመሩ እወቁልን ብለዋል። ሰሞኑን ጦርነት መቀስቀሱን ተከትሎ ይህ የኤርትራና የህወሓት ግንኙነት የብዙዎችን ትኩረት ስቧል። ካብ ዞባ ምብራቅ ትግራይ ወረዳታት ጎሎ መኸዳ ዛላምበሳን ካብ ሃገረ ኤርትራ ድማ ንእስ ዞባ ሰንዓፈ ዝመፁ ነበርትን አመራርሓን ዝተሳተፉሉ መድረክ ተሳሊጡ። ለኤርትራና ለትግራይ ህዝብ ብርሃን እየበራ ነው እያሉ ነው። በዚህ ዕለት እነካይዶ ዘለና ዋዕላ ሰላም ርክብ ኣሕዋት ህዝብታት ትግራይን ኤርትራን ሓድሽ ምዕራፍ ምሕዝነት ፋና ብርሃን ብሩህ መጻእን ሰላምን ፍቅርን ሓድነትን ክልት የኤርትራ ወታደራዊና ሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች ለዋላይ ድንበር ተሻግረው በኢትዮጵያ የትግራይ ክልል ጉለመከዳ ወረዳ ዝባን ሁጻ በተባለ ስፍራ ተገኝተው ነበር ተብሏል። ይህ የሆነው እሁድ ሐምሌ 26 ቀን 2018 ዓ.ም ነው። በሌላ በኩል በሁለት ቀናት ውጊያ ጦርነቱን ሸሽተው ወደ ሱዳን በመቶዎች የሚቆጠሩ ዜጎች እንደገቡ እየተገለጸ ይገኛል። Coming from the Ethiopian side of the border. Speaking of refugees, hundreds have fled from northern Ethiopia into Sudan to try and avoid the worst of the violence, a number that's bound to grow should this war escalate. AFP እንዳመለከተው ወደ ሱዳን የወሰን ከተማ ሐምዳይት ከደረሱት ሰዎች መካከል የቆሰሉ ታጣቂዎችም ይገኙበታል። የሱዳን የጸጥታ ምንጮች እንደገለጹት ደግሞ ተጎጂዎቹ በወሰኑ አቅራቢያ በሚገኝ የጤና ጣቢያ መጀመሪያ ደረጃ ሕክምና ከተደረገላቸው በኋላ በሱዳን ወሰን 15 ኪሎ ሜትር ያህል ርቀው ወደምትገኘው አልሐሻባ በሌላ ስሟ መንደር 8 ተዘዋውረዋል። ይህ መጠለያ ከ2013 እስከ 2015 ዓ.ም በትግራይ በነበረው ጦርነት ወቅት የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች የተጠለሉበት ነው።
የጸጥታ ምንጩ አክለው ለኤፍፒ እንደገለጹት አልሃሻባ ከህወሓት ጋር ቁርኝት ባለው ሰራዊት ሰባ ወይም አርሚ ሰባ ለተባለው የታጠቀ ቡድን እንደ አስተዳደራዊ ማዕከል ያገለግላል። የዚህ ቡድን አባላት በትግራይ ጦርነት ወቅት ወደ ሱዳን የሸሹ ታጣቂዎች ሲሆኑ በኋላም ከሱዳን ጦር ሰራዊት ጎን በመሆን ተዋግተዋል። ፍራንስ 24 በዘገባው በሱዳን ድንበር አካባቢ ውጊያው እንደሞቱ እንዲሁም ወደ ሱዳን ዜጎች ሸሽተው እንደሄዱ እየዘገበ ይገኛል። Several people died along the Sudan-Ethiopia border during clashes over the weekend that also sent projectiles into refugee camps. ፍራንስ 24 ዘገባውን ሲቀጥልም Fighting has stopped since Saturday, but hundreds of people have been fleeing into Sudan, which itself is at war. Tom Canetti breaks it all down for us from ኤርትራ ወደ ትግራይ ክልል። በሶማሊ ሪፖርት ዘገባ መሰረት የኤርትራ ወታደራዊ አዛዦችና የህወሓት ክፍሎች በጉሎ መከዳ ወረዳ ድንበር አቅራቢያ ያደረጉት ስብሰባ ያልተጠበቀ ወታደራዊ ስልት ጥምረት መፈጠሩን አመላክቷል። ጽምዶ በሚል መጠሪያ የተጀመረው ይህ እንቅስቃሴ በድንበር አካባቢ ባሉ ህዝቦች መካከል ትብብርን ለማጠናከር ያለመ እንደሆነ ቢነገርለትም ከፌዴራል መንግስት እውቅና ውጭ የተደረገና ከጀርባ የሚከናወኑ ፖለቲካዊ ሴራዎችን ጥርጣሬ ያናረ ሆኗል። የአዲስ የፖለቲካ አሰላለፍ ለውጥ በቦታው ላይ ካለው ተጨባጭ ሁኔታ ጋር ተያይዞ ትልቅ ስጋት ፈጥሯል። በኢትዮጵያ መከላከያ ሰራዊትና በታጣቂዎች መካከል የተከሰቱት አዳዲስ ግጭቶች በፕሪቶሪያዊ ሰላም ስምምነት የተገኘውን ሰላም አደጋ ላይ ጥለውታል። ተንታኞች እንደሚሉት እነዚህ አካባቢያዊ ጦርነት ውጥረቶችና ያልተፈቀዱ የድንበር ተሻጋሪ ግንኙነቶች ተደማምረው የቀጠናውን መረጋጋት በማደፍረስ ሰሜን ኢትዮጵያን እንደገና ወደ አደገኛ የሰንሰለታማ ግጭት አዙሪት ሊመልሱት ይችላሉ። አሁን ላይ ትግራይ ክልልን እያስተዳደሩ ያሉት የህወሓት አመራሮች ከፕሪቶሪያዊ ሰላም ስምምነት መፈረም በኋላ ከፌዴራል መንግስት ጋር ያለው ግንኙነት ከሻከረው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸው በተደጋጋሚ ሲነገር ቆይቷል። በተለይ የሰላም ስምምነቱ ተፈርሞ ብዙ ሳይቆይ ነበር ግንኙነቶች እንዳሉ ሲነገር የነበረው። ከቅርብ ጊዜ ወዲህ ደግሞ ግንኙነቱ ጽምዶ በሚል ይበልጥ ተጠናክሯል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወራት በፊት ከሻቢያ ጋር የሚደረግ ግንኙነት እጅግ የከፋ መዘዝ ይዞ እንደሚመጣ ሲያስጠነቅቁ ነበር። በፕሪቶሪያ ሰላም ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ የኢትዮጵያን መንግስት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው ሲሉ ነበር ያስጠነቀቁት። ሌላኛው በትግራይ ጦርነት ወቅት የፊት ወታደራዊ አመራር የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ከወራት በፊት የህወሓት አመራሮች የወንጀል ስራቸውን የቀድሞ ጦርነት የተገባበትን ውሳኔ ጨምሮ ለመሸፈን ከሻቢያ ማለትም ከኢሳያስ መንግስት ጋር ሽርክና ጽምዶ በመፍጠር ጦርነት ለመቀስቀስ እየሰሩ ነው ብለው ነበር። በስፍራው የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ የትግራይ ኃይል አመራሮች፣ የኤርትራ ወይም ሻቢያ ወታደራዊ አመራሮች፣ የኤርትራ ሰንዓፈ አካባቢ መንግስታዊ ሲቪል አመራሮች እንደነበሩ ታውቋል። የትግራይ ክልል መገናኛ ብዙሃን የህዝብ ለህዝብ ግንኙነት መድረክ ተካሂደዋል ሲሉ ዘግበዋል። ከኤርትራ የመጡት የሰንዓፈ አስተዳዳሪ አቶ ኢድሪስ አሊ የኤርትራና ትግራይ ህዝቦች በታሪክ በባህልና በማንነት የተሳሰሩ ናቸው። አሁን በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምፅ ሊሰማ አይገባም ብለዋል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ የህዝቦቹ ታሪክ ባህልና ማንነት አንድ መሆኑ እንደተጠበቀ ሆኖ አብሮ በሰላም የመኖርና የመስራት ባህል አላቸው። የጋራ ጠላት ሲገጥማቸውም አብረው ታግሎ የሚያሸንፉ መሆናቸውን የደርግን ስርዓት ለመጣል የተደረገው ትግል አብነት ነው ብለዋል። በአብሮነት ጉዞ ውስጥ ችግሮች አልነበሩም ማለት ባይቻልም ዋናው ነገር ሁለቱ ህዝቦች ችግሮቻቸውን አርመው እንዳይደገሙ ከልብ ከሰሩና በመጪው ዕድላቸው ላይ አብረው ከወሰኑ የተሻለ ሰላምና ልማት ማረጋገጥ ይቻላል ሲሉም ገልጸዋል። የጽምዶ እንቅስቃሴ አካል ነው በተባለው በዚህ ግንኙነት የኤርትራ ወይም ሻቢያ ወታደራዊ እና ሲቪል አመራሮች ድንበር አልፈው ጉሎ መከዳ ወረዳ ሲገቡ አቀባበል በተደረገላቸው ወቅት የትግራይና የኤርትራ ህዝቦች የሰላምና ልማት ጥምረት ወይም ጽምዶ የሚል መልእክት የያዘ ባነር ከፊት ታይቷል። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበር ከተለያዩ ምንጮች የወጡ መረጃዎች አመልክተዋል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያና ድሮን የታገዘ እንደነበር አንድ የህዝባዊ ወያነ ሓርነት ትግራይ ህወሓት ምንጭ ለኤፍፒ ተናግረዋል። የዓይን እማኞችም ቅዳሜ ዕለት ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላኖችን ድምፅ ሲሰሙ እንደነበር ለዜና ወኪሉ ተናግረዋል። የትግራይ ጊዜያዊ አስተዳደርን ስልጣን የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። ሆኖም ግን ነገሮች አሁን እየተቀጣጠሉ ነው። ከቀናት በፊት በሱዳን አዋሳኝ ሸረሪና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ
የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎች ተሰማርተዋል ይላሉ። ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና ቢሶበር ነው። በዛ ቡታ መርፌ አካባቢ አለ። ከዚህ በዋጃ ቆቦ በጃሮታ ጀምሮ በዳኔ አለኮ፣ ሰሌን ውሃ፣ በላይበር፣ በአባይ ውሃ፣ ቁሙጋ ላይ ያለውን አካባቢ ሁሉ ነው ዝግጅቱ። የዋጃን መስመር ተከትሎም የራሳቸውን አርሚ አዘጋጅተዋል። ሜካናይዝድ ጦርን በማንቀሳቀስ ቦታ እያስያዙ ነው ብለዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነፃነቱን ይሻል ብለዋል። መከላከያ ደብረ ብርሃን አካባቢ ዝግጁ ነኝ እያለ ነው። የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን የጸጥታ ኃይሎችን አሰልጥኖ አስመርቋል። በሰሜን ሸዋ ዞን ደብረ ብርሃን ከተማ አስተዳደር በጀግንነት መጠበቅ በሰባይነት ማገልገል በሚል መሪ ቃል የአካባቢውን የጸጥታ ኃይል አሰልጥኖ አስመርቋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ እሸቱ ዩሱፍ ጠላቶቻችን ዛሬም ቢሆን እጃቸውን አጣጥፈው የተቀመጡ ባለመሆናቸው ዝግጁነትን በማረጋገጥ ሁሉም በተመደበበት የሥራ መስክ ጽንፈኝነትን በማክሰም ሉዓላዊነትን በማረጋገጥ ለህዝብ ደህንነት፣ ሰላምና ልማት የሚጠበቅበትን ዋጋ ለመክፈል ዝግጁ መሆን እንዳለበት አሳስበዋል። ክልሉ የሚጠበቅበትን አስፈላጊ ድጋፍ ሁሉ እንደሚያደርግ ገልጸው ለስልጠናው መሳካት ከፍተኛ አስተዋጽኦ ለነበራቸው የክፍለ ጦሩ የሰራዊት አመራሮችና አባላት ምስጋና አቅርበዋል። የአየር ወለድ ክፍለ ጦር አዛዥ ኮሎኔል አደራጀው ሰረበ ወታደር ሁል ጊዜ ይሰለጥናል፣ ከግዳጅ ጋር ያለበትን የአቅም ደረጃ ይገመግማል፣ የጎደለውን በስልጠና ይሞላል እንጂ ስልጠና የመጨረሻ አለመሆኑን አውቃችሁ ለስልጠና ራስን ማዘጋጀት ምንጊዜም ለተልኳችሁ ዝግጁ መሆን ይጠበቅባችኋል ብለዋል። ጀነራል ባጫ ደበሌ ፋኖና ሸኔ ለውጥ ለማምጣት አቅም የላቸውም ሲሉ ክስ አቅርበዋል። ገንዘብ እንሰጣቸዋለን ማለታቸውም አነጋጋሪ ሆኗል። በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ግጭቶች ከመጨራረስ ውጭ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ ገልጸዋል። በአማራና ኦሮሚያ ክልል የትጥቅ ትግል የሚያካሂዱ ታጣቂዎችን በተመለከተ በሰጡት አስተያየት 4 ኪሎ ክፍት ሆኖ ኑና ግቡ ቢባሉ እንኳ ፋኖም ሆነ ሸኔ አይመጡም ብለዋል። የቀድሞ ጀነራል የአሁኑ አምባሳደር ባጫ ከቢቢሲ ጋር በነበራቸው ቆይታ እነዚህ ተፋላሚ ኃይሎች መጥተውም የሚያደርጉት ነገር የለም ሲሉም ተናግረዋል። እንደ ዘመነ ካሴ ያሉ የውጊያ መሪዎች መጥተው 4 ኪሎ የመግባትና ሀገር የመምራት አቅም የላቸውም ሲሉ ተችተዋል። በጦርነት ውስጥ አሸናፊና ተሸናፊ የሚባል ነገር እንደሌለ የጠቆሙት አምባሳደሩ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተዉት ሲሉ ተናግረዋል። ይህ ካልሆነ ግን የትግሉ መጨረሻ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝ ገልጸዋል። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት።